ሰላም ጤና ይስጥልኝ ወደ ዩቲዩብ ቻናል ተከታታዮቻችን እንደምትሰናበታችሁ እንደምንካረማችሁ ያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ በማድረግ እናንተ ደግሞ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታችሁ በትና እየጠየቃችሁ አሁን እንግዲህ ቀጥታ ወደ ቪዲዮ ገብተናል። አሁን ያለንበት ቦታ ቦሌ ቡልቡላ ይባላል። ቦሌ ቡልቡላን ከግር እስከ ራሷን ማሳያችሁ በደንብ አድርጌ ነው ማስጎበኛችሁ። እንግዲህ መልካም ጊዜ በድጋሚ እየተመኘሁላችሁ እነኛውን ቦሌ ቡልቡላ ሰፈር ኮንዶሚኒየም ያለበት አካባቢ ጋር ነን ያለነው። ኮንዶሚኒየም ያለበት አካባቢ ጋር ነን አሁን የምንገኘው። ውስጥ ለውስጥ ሰፈሮቹ በጣም ነው የሚያምራችሁ። እዚህ አካባቢ የሆነ ታዋቂ እግር ኳስ ተጫዋች ያለበት ሰፈር ነው ብለውኛል። እንግዲህ እያየን እየተመለከትን እንወጣለን። ቀስ እያልን ነው የምንሄደው። እነኚህ ቦሌ ቡልቡላ አካባቢ ያሉት ኮንዶሚኒየሞች ናቸው። በጣም ነው የሚያምሩት። በነገራችን ላይ ይሄ የምትመለከቱት ኮንዶሚኒየም እዛ አካባቢ ያለው ማለት ነው። ያምራሉ ስትመለከታቸው። 1 2 3 4 ፎቆች ናቸው መሰለኝ። ኮንዶሚኒየምን ከ4 ፎቅ በላይ የለም እንደ 5ም ሊኖር ይችላል። እንግዲህ 40 60ዎቹ እስከ 12 ፎቅ መሰለኝ ወደ ገርጃ አካባቢ ያሉት እርግጠኛ አይደለሁኝም። እንደ ግምት ነገር ነው የነገርኳችሁ። እነኚህ ግን ያዩዋቸው 4 ፎቆች ናቸው። ከምድሩ ጋር 5 በጣም ያምራሉ። ደሳስ ይላሉ። በነገራችን ላይ ጥራት ያላቸው ይመስላሉ። ሰሚትም ልክ እንደዚህ መሰለኝ ቤቱ አሰራራቸው። ከለራቸው ግን የተለያየ ነው። አሁን እንግዲህ እንደነገርኳችሁ ቦሌ ቡልቡላ አካባቢ ያሉትን ኮንዶሚኒየም ቤቶችን እያሳያችሁ ያሉት እኛ ዝንዞርና እንግዲህ ወደ አስፓልት ወጥተን ደግሞ አካባቢውን ምን ይመስላል የሚለውን አሳያችኋለሁኝ። እንደምትመለከቱት በጣም ነው የሚያምረው። በጣም ደስ ፎቅ እኔ ቦሌ ቡልቡላ እንደዚህ ገምቼው አላቅም። እንደምትመለከቱት እንግዲህ ቦሌ ቡልቡላ ይሄንን ይመስላል። እንግዲህ እኔ አይቼ አላቅም እንደዚህ አይነት ቦሌ ቡልቡላ ሲባል በጣም ሩቅ ነበር የሚመስልን። ከኤርፖርቱ በስተጀርባ ነው በነገራችን ላይ ያለው። እንደዚህ የለማ ሰፈር ራሱ አይመስለኝም ነበረ። በጣም ነው የሚያምሩት። በጣም ደሳስ የሚሉ ትላልቅ ፎቆች ናቸው ያሉት። በነገራችን ላይ ብዙ ሰው አለ፣ ነዋሪዎች ራሳቸው አሉ። እኔ ተገርሜ ነው እየተመለከትኩት ያለሁት። እናንተም እንግዲህ እዚህ አካባቢ መታችሁ ማታቁ ቦሌ ቡልቡላ ተብሎ ሲጠራ ማታቁ ካላችሁ እንግዲህ ይሄንን ነው የሚመስለው። እንግዲህ ወደ ላይ እንወጣለን። ወደ ኤርፖርት ወደሚያስኬደው ማለት ወይም ደግሞ ወደ ቃሊቲ መንገድ የሚያስኬደው ወደ ላይ ነው የምንወጣው። ወደ ቦሌ የሚያስኬደውን አስፓልት ይዘን ለመሄድ ነው እንግዲህ እንዞርና እንወጣለን። ወደ ታች ወደ ኮየፈጭ የሚያስኬደውን አስፓልት ነው የምታገኙ ስትወርዱ። እንግዲህ በስተግራም በስተቀኝ ያሉትን አሪፍ ቦታዎች እያያችሁ እየተመለከታችሁ ጋብዛችኋለሁ። እቺ ባጃጅ ነች እንዴ? አይደለም ባጃጅ የምትመስል ነገር ነች። ኦኬ ከአራት ጎማ ነች። እንግዲህ ቦሌ ቡልቡላ ይሄንን ይመስላል። እንደምታዩት በጣም የሚያምር በጣም ደስ የሚል ሰፈር ነው። በነገራችን ላይ አሁንም እየደገምኩ ያለሁት ቦታ ቦሌ ቡልቡላ ነው ብዬ ነው የምነግራችሁ። ይኸውላችሁ እዚህ ጋር ደግሞ በስተግራ በኩል እንደ ኳስ ሜዳ ነገር አለ እንደምትመለከቱት። ይሄኛው የምትመለከቱት እዛ አካባቢ ያለው ኳስ ሜዳ ነው። እዚህ ጋር የሆነ ክፍለ ከተማ አለ መሰለኝ። ክፍለ ከተማዬን ወረዳ እዚህ አካባቢ ያለ አይቻለሁኝ። በጣም ነው የሚያምረው። በጣም ነው ደሳስ የሚሉት ቤቶቹ፣ ፎቆቹ ራሳቸው አያቻቸው በጣም ነው የሚያምረው። እንደገና ደግሞ አስፓልቱም ሰፋ ያለ ነው። የእግረኛ መንገድም አለው። ከኮሪደር ልማቱ በፊት የተሰራ ሊሆን ይችላል። እንግዲህ አሪፍ ነው። መንገዶች ራሱ ለወክ መንገድ ይመቻል። ምርጥ ሰፈሮች ናቸው ማለት ምርጥ ቤቶች ናቸው ያሉት። በጣም የለማ ቦታ ነው። እዚህ አካባቢ እንግዲህ ቤት ስንት ይገመት ይሆን እንግዲህ ለሽያጭም እንግዲህ ወይም ደግሞ አፓርታማ ነው በብዛት ቪላ አሁን ከወጣንበት አካባቢ ውጪ በብዛት የሚገኙት እንደተመለከቷቸው አፓርታማዎች ናቸው የሚገኙት። እንግዲህ እዚህ አካባቢ ሪል ስቴቶችም ሊኖሩ ይችላሉ ብዬ ገምታለሁ።
በጣም ሰላማዊና ጸጥ ያለ ሰፈር ነው። ከኤርፖርት በስተጀርባ እንደመሆኑ መጠን ራሱ የአውሮፕላን ድምጽ ምናምን አይሰማም። ወደ ሰሚት ግን የአውሮፕላን ድምጹ በጣም ነው የሚሰማው። ሌሊት መተኛት አትችሉ። እዚህ ግን እንዳየሁት ከሆነ ምንም ነገር ድምጽ የለውም። ምንም የሚረብሽ ነገር የለውም። በጣም አሪፍ ነው። ለመኖሪያ ሰፈር በጣም ምርጥ ነው ብዬ ነው የምገምተው ይሄንን። ትንሽ መንገዷ ዘጋ ብላለች መሰለኝ። መስቀለኛ መንገድ አለ እዛ አካባቢ ጋር እሱ የዘጋው ይመስለኛል። እንግዲህ ቀስ እያለን እየተጠጋና እንሄዳለን። ይሄ ፊት ለፊት እንግዲህ ኤርፖርቱ ነው። ይሄ በይውላችሁ አውሮፕላን ሲያርፍ ይታያቸዋል አይደለ? ምንም አይነት ድምጽ አይሰማም። ለመኖሪያ በጣም ምቹ ነው ብዬ ነው እኔ እስካሁን ድረስ እንዳየሁት ከሆነ። እዚህ አካባቢ ሪል ስቴት ካለ መግዛት ብትገዙ በጣም አሪፍ ነው። በጣም የለም እንዳያችሁት ከሆነ በጣም የለማ አካባቢ ነው። ከኤርፖርቱ በስተጀርባ ነው ያለው። ምንድነው ባካችሁ እዚህ ጋር የሆነ ግጭት ሳይኖር አይቀርም መሰለኝ። እንግዲህ አልፎ አልፎ እንግዲህ እንደዚህ ሲል የሆነ አደጋ ነገር አያለሁኝ። ከሲኖትራክ ጋር ቪትስ አትጋጫት። እችኛዋ ቪትሷ መሰለች እንግዲህ። ኦ ዴክሷ መኪና እስኪ ከሲኖትራኩ ጋር ነው የተጋጩት። ኦ ከፍተኛ አደጋ ነው በእናታችሁ። ተጠርምሳለች። ከሲኖትራኩ ጋር የተጋጩት በጣም እንትን ብላለች። ዴክሷ በጣም ተጎድታለች። በዛ ምክንያት መሰለኝ አያችሁ መንገዱ የተዘጋው በዛኛው ከሲኖትራኮቹ። እንግዲህ አሁን ያለነው እንግዲህ ከኤርፖርቱ ይሄኛው የታጠረው የምትመለከቱት ኤርፖርቱ ነው ማለት ነው። ከሱ በስተጀርባ ነው ያለነው። እንግዲህ መንገድ ስለተዘጋጋ ነው በዛ አካባቢ ጋር መሄድ ስለማይቻል ነው እንግዲህ ክራውድድ ትንሽ የሆነው። እንግዲህ ከቦሌ ቡልቡላ አካባቢ እየወጣን ነው የምንገኘው። በጣም የሚያምር ሰፈር ነው። እንግዲህ ጥንቃቄ ያስፈልጋል ማለት ነው። ወደዚህ አካባቢ ስትመጡ ፍጥነት መቀነስ፣ ቀስ እያላችሁ እያያችሁ ግራ ቀኛችሁን እያያችሁ መሄድ ነው። ከባባድ መኪናዎች ይበዛሉ። ኮንስትራክሽን ስራ እዚህ አካባቢ ስላለ ነው። ግን ያው ስትሄዱ እንግዲህ በጥንቃቄ መሄድ ነው እያያችሁ። እናንተ ያው እንግዲህ ፈጣሪ ይጠብቃችሁ ነው የሚባለው። እናንተ ብትጠነቀቁም ሌላኛው ላይጠነቀቅ ስለሚችል ፈጣሪ ይታከልበት ነው የሚባለው። እንግዲህ አሁን እንግዲህ በፊት ለፊታችን አድርገን እየቀጠልን እንገኛለን። በጣም የሚያማምሩ አካባቢዎች ነው እያሳየዋቸው የሚገኙ። በስተግራም በስተቀኝም ያምራሉ ብዬ ገምታለሁ። ከኤርፖርቱ በስተጀርባ ነው ጉምሩክ አካባቢ ጋር ማለት ነው። ይኸውላችሁ እንግዲህ ኤርፖርቱ አውሮፕላን ሲያርፍ እየተመለከትን ያለነው። ከኤርፖርቱ በስተጀርባ ነው ያለነው። ምንም ነገር አይረብሽም። እንደነገርኳችሁ ድምጽ ምንም ነገር አይረብሽም። እዚህ አካባቢ እንግዲህ ሪል ስቴት ካገኛችሁ ወይም ደግሞ መኖሪያ ቤት ለመግዛት ካሰባችሁ ከሰሚት እዚህ ይመረጣል ብዬ ገምታለሁ። ምክንያቱም ሰሚት አካባቢ በጣም የአውሮፕላን ድምጽ ይወጣል። ወደ አያትም የአውሮፕላን ድምጽ ይረብሻል። ሌሊት መተኛት አትችሉ። ሌላ ጊዜ እዛ አካባቢ ሰራላችኋለሁ በደንብ አድርጌ። እንደ አማራጭ ከሆነ ግን እዚህ አሁን አሪፍ ነው ብዬ ገምቻለሁ። እንደገና ደግሞ ለመግዛት የምትፈልጉ መታችሁ ማየት አንድ ቀን የዛኑ ቀን ራሱ መገመት ትችላላችሁ። ቅርብ ነው። ከኤርፖርቱ ቅርብ ነው። ከቦሌ ሚካኤል ቅርብ ነው። ወደዚህ ስትመጡ ያው ኤርፖርቱ አካባቢ ቅርብ ነው። ወደ ከተማም ወደ ፒያሳም ወደ የትኛው እንግዲህ ከተማ የሚባለው ፒያሳ ነው አይደል? አድዋ 00 ጋር ነው የኪሎ ሜትር መነሻው። ለዛም ራሱ ቅርብ ነው። ወደ ቦሌ አድርጋችሁ በቀለበት መንገዱ ጋር ከዛ ከፈለጋችሁ በመገናኛ አድርጋችሁ መሄድ ትችላላችሁ። ወደ ፈለጋችሁበት ቦታ መሄድ የምትችሉበት አማራጭ ነው ማለት ቅርብ ነው። ለሁሉም ነው የምላችሁ። እንግዲህ በድጋሚ መልካም ጊዜ እመኝላችኋለሁ። እናንተ ደግሞ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታችሁ በትህትና እየጠየቃችሁ እንግዲህ በድጋሚ ጉዟችንን እንደቀጠለን እንገኛለን።
አሁን እያሳያችሁ እያስጎበኛችሁ ያለው ቦሌ ቡልቡላ አካባቢ ከኤርፖርቱ በስተጀርባ ያለው መንገድ ይዘን እየሄድን ያለነው የምንሄደው የቃሊቲ መንገድን ወይም ደግሞ ወደ ቦሌ ሚካኤል የሚያስወጣውን አስፓልት ለማግኘት ነው እየሄድን ያለነው። እዚህ አካባቢ በጣም ለምቷል፣ ሰፋፊ መንገዶች ናቸው ያሉት፣ ግን መኪኖች በፍጥነት ነው የሚነዱት። ረጋ ብላችሁ ተጠንቅቃችሁ ግራና ቀኝ እያያችሁ እንድትሄዱ ነው ምክሬ። እንግዲህ በጣም ነው የሚያምረው ብዬ ገምታለሁ። እንደምታዩት መንገዱ ራሱ ሰፊ ነው። አደባባይ አለ። በነገራችን እዚህ አካባቢ ወደ ከተማ አካባቢ ግን አደባባይ ፈርሶ መስቀለኛ መንገድ ነው ያለው። እዚህ ግን አደባባይ እንዳለ ነው። ወደፊት እንግዲህ ፈርሶ እንግዲህ መስቀለኛ መንገድ ይሆናል ብዬ ገምታለሁ። ምክንያቱም እስከዛሬ እንዳየሁት ከሆነ መንገዶቹ አደባባዮቹ ፈርሶ መስቀለኛ መንገድ ሆነው በማብራት ሲሸጋገሩ ነው ያየሁት። አሁን እንግዲህ ወደ ቦሌ ሚካኤል አካባቢ እየተቃረብን ነው የምንገኘው። እንደምትመለከቱት የጉምሩኩ በስተጀርባ ያለ ነው ማለት ነው። ይሄኛው የምትመለከቱት እዛ አካባቢ ጋር ነን ያለ ነው። በድጋሚ መልካም ጊዜ እመኝላችኋለሁ። እናንተ ደግሞ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ይሄ እንግዲህ የቦሌ ሚካኤል መንገድ ነው። አሁን ወደ ቦሌ ሚካኤል አካባቢ እየወጣን የምንገኘው። እንደምትመለከቱት ድልድዩ ወደ ቦሌ ወደ ቃሊቲ የሚያስኬደውን ድልድዩ ነው የተመለከትነው፣ ቀለበት መንገዱ ማለት ነው። እኛ እንዞርና እንግዲህ ወደ ቦሌ የሚያስኬደውን አስፓልት ይዘን እንሄዳለን። ከዛ ድረስ እስከዚህ ድረስ ይዣችሁ መጥቻለሁ። ይሄንን ቻናል እንደወደዳችሁ ተስፋ በማድረግ እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱ ስል በትህትና ጠይቃችኋለሁ።